ሰላም ጤና ይስጥልኝ። ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበለልኝ። እዚህ ጋር የምታዩት እናት ከሁለት ቀን በፊት የመስቀል ዕለት ልጄ ጠፋብኝ አፋልጉኝ ብላ ሀቢባ ቤት መታ ነበረ። በዚህ በምታዩት መልክ ምስኪኗ አራሷ እናት ማለት ነው። ጎመን ነግዳ የምትኖር የሁለት ልጅ እናት ናት። ለአሁን ሁለተኛ ልጇ አራስ የ5 ወር ነው። የመጀመሪያም ልጇ ይህ ነው፣ የ7 ዓመት ህፃን ልጅ ማለት ነው። እንግዲህ የመስቀል ዕለት ጎረቤቶቹ ኮንዶሚኒየም ቦሌ አራብሳ ኮንዶሚኒየም አብረው እየኖሩ ጎረቤቶቹ የመስቀል ኦርቶዶክስ ስለሆኑ ዶሮ እዛ ያይና እማዬ ዶሮ ካልገዛሽልኝ ብሎ እናቱን ይጠይቃል። እናቱም እሺ ብላ ዶሮ ልትገዛለት ስትሄድ ስትመለስ ልጇን አጣችው። በ19 እንግዲህ በ17 የጠፋው በ19 አንገቱን ተቆልምሞ ህይወቱ አልፎ ወንዝ ዳር ቤታቸው ፊት ለፊት ተጥሎ ተገኘ። እስኪ መረጃውን አብረን እንስማ። ያማል። ይህ የምትመለከቱት ህፃን በጨካኞች ህይወቱን መነጠቁ ተሰምቷል። እጅግ ያሳዝናል። በእውነት በሀገራችን እንግዲህ እየሰማናቸው የምንገኘው የጭካኔ አይነቶች እጅግ አሳሳቢ ሁኔታ ላይ ደርሰዋል። ለዚህ ህፃን ልጅ እንግዲህ በርካቶች ፍትህም እየጠየቁለት ይገኛሉ። ሁላችሁም ይህንን ቪዲዮ ሼር አድርጉት። ይህ የምትመለከቱት የ7 ዓመት ህፃን አብዱል ጀሊል አብዴህ ይባላል። መስከረም 17 ቀን ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱም ማዬ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ እንግዲህ ቦሌ አረብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለት ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም። ከብዙ ፍለጋ በኋላ የመገኘቱ ብስራት ቤተሰቦቹ እየተጠባበቁ እንግዲህ ባለበት ሰዓት ነው። በሚያስደነግጥና እጅግ ልብ በሚሰብር ሁኔታ እንግዲህ ይህን ምስኪን ህፃን ብዙ ያዩበትን ልጃቸው አንገቱን ገጭተው ቤታቸው ፊት ለፊት የሚገኘው ወንዝ ዳር ጥለውት እንደተገኘ ነው የተገለጸው። እጅግ ያሳዝናል። ይህ ድርጊት ታዲያ በዚህ ሰዓት በዚህ በሶሻል ሚዲያው እጅግ በርካቶችን ልብ የሰበረ ያሳዘነ ጉዳይ ሆኗል። እንግዲህ እንደሰማችሁት ነው። ሰማችሁ አይደለ? ይህ ነው የኛ የኢትዮጵያ መጨረሻችን እንዲህ ሆኗል። እባካችሁ ልጆቻችሁን ጠብቁ። ወላጆች ማንንም እንዳታምኑ፣ ለማንም አምናችሁ ልጆቻችሁን እንዳትሄዱ፣ የትም ቦታ ልጆቻችሁን አትጣሉ። ይኸው እናት ልጄ ዶሮ አማረው ብላ ዶሮ ልገዛለት በሄደችበት ስትመለስ የገዛችውንም ዶሮ ሳይበላ አይኑን ለአንዴና ለመጨረሻ ነው ያሳጧት። በግፍ 50 ሺህ ብር ከፍላለች። 100 ሺህ ብር አምጪ ሲሏት የለኝም ብላ ጎመን ስሸጥና አባትየው ቀን ስራ ሲሰራ የነበረውን 50 ሺህ ብር ለቃቅመው ከዚህም ብለው 50 ሺህ ብር ሰጡ። 50 ሺህ ብሩን ከተቀበሉ በኋላ ነው እንግዲህ አምጥተው ቤታቸው ፊት ለፊት ላይ ወንዝ ዳር በአዲስ አበባ ውስጥ በቦሌ አራብሳ ይህ ነገር የተደረገው። የእውነት ቅስም ይሰብራል። በጣም ያማል። ለማንም ጮኸው ለማንም አቤት ምንለው። የዚች እናት ደም ይፍረድ። የዚች እናት የልጇ ደም፣ የዚህ 7 ዓመት ህፃን ደም ይፍረድ። እች እናት በአራስ ጎኗ እንደዚህ እየተንገበገበች እያለቀሰች በጣም ነው የሚያሳዝነው። ፍትህ የለም ሀገራችን ላይ፣ እንደሌለም ማወቅ አለባችሁ። ከቀነኒም አይተናል፣ በትዝታም አይተናል። የትዝታንም የውሃ ሽታን ያደረጉት ሰውየውን ከያዙ በኋላ መረጃ እንዳይወጣ ኢንፎርሜሽን ተዘጋ፣ ለህዝብ እንዳይሸጋገር። እንግዲህ ይሄን ፍትህ አለ ብላችሁ ነው? እስከ መቼ ነው ህፃናት የሚገደሉት? የሄቨን እንደዛ ጮኸን ለሄቨን ምንም አላገኘንም፣ ደከምን። ዛሬ የቀነኒንም እንዳያችሁት የቀነኒ ቤተሰቦች ያዝናሉ። አንዷለም አዲስ ህይወት ጀምሮ እየጨፈረ አይታችኋል። ነጭ በነጭ ለብሶ አዜብ ዩቲዩብ ላይ ለቅቄላችኋለሁ ከቤተሰቦቹ ጋር። በቀነኒ አስክሬኗ በወጣበት ቤት እሱ ከእናትና ከእህቱ ጋር ነጭ ለብሶ እየጨፈረ ቲክቶክ ላይ ለቀዋል። ቅስም በሚሰብር ሁኔታ እና ሀገራችን ይሄን አክል ነው። ፍትህ በገንዘብ ነው። ፍትህ ዛሬም ፍትህ እንጠይቃለን፣ ነገም እንጠይቃለን። ፍትህ እንበል ሁላችንም መብቴ እስከምናገኝ ድረስ። በጣም ነው የሚያመው፣ በጣም ነው ቀስም የሚሰብረው። የዚህ የህፃን ልጅ ጉዳይ ለማን ነው የምናለቅሰው? ለማን ነው የምንጮኸው? ከየት ነው የምናመጣ? ፍትህ የምትባለው ቃል ከየት ነው የምትመጣ? ኧረ ንገሩኝ እንዴ! ከሰማይ ወርዶ እግዚአብሔር ካልሰጠን በስተቀር በምድር ላይ ኢትዮጵያ ውስጥ ፍትህ አይገኝም። በግፍ ለሚገደሉ ህፃናትም ሆነ ወጣቶች ማንም ድምፅ እየሆነላቸው አይደለም። የፍትህ አካልም ዞር ብሎ እያያቸው አይደለም። በጣም ያሳዝናል። የአንዴ ደሃ ልጅ ከዚህ ልጅ ምንድን ነው የሚገኘው? ከነዚህ ቤተሰብ 50 ሺህ ብር ወስደው አስክሬኑን እኮ ነው 50 ሺህ ብር ወስደው አስክሬኑን የሰጧቸው። ጉድ ስሙ። ጎንደር ላይ ትዝ ይላችኋል።
እንደዛ ጎንደር ላይም የተደረገው እንደዛ ነው። ብር አምጦ ብለው ብር ሰጥተው የ2 ዓመት ያችን ህፃን ልጅም እንደዚሁ ነበረ፣ በራቸው ላይ ነበረ ህይወቷን አጥፍተው ይጣሏት። አቤት እግዚአብሔር ወይ! እረ ምንድን ነው? ሊያጠፋን ነው መሰለኝ ዝም ያለው። የሆነ ምክንያትማ አለው። የኖህ ዘመን መጥቶ ግልብጥብጥ አባታችን አውጥቶ ሊያጠፋን ነው። በቃ ምንም ጻድቅ የለማ በዚህ ዘመን። ሁላችንም ቆሻሾች ስለሆን አንዱ ከአንዱ ስለማይሻል ለዛ ነው የህፃን የዱዳዎች ነፍስ እንደዚህ እየጠፋ ያለው። ሰው ወደ አውሬነት ከተቀየረ በጣም ቆይቷል። ስለዚህ ይሄን ነገር ፍትህ መጠየቅ አለብን። የእውነት ለዚህ ህፃን ሁላችሁም ጩሁ፣ ፍትህ ለዚህ ህፃን በሉ። ቅስም ይሰብራል። ልጅ እየተጫወተ ነው ብላ እንግዲህ እናት ዞር ባለችበት ሰዓት ላይ እንደዚህ ህይወት አልጥፍቶ ማስቀመጥ በጣም ነው የሚያሙ። 50 ሺህ ብር ወስደው አስክሬናቸውን የልጃቸውን አስክሬን የ7 ዓመት ህፃን ምን አይነት እጅ ነው በዚህ ላይ ያረፈ? ምን አይነት አይሚሮ ነው? ምን አይነት አይን ነው ይሄን ልጅ አይቶ ለክፉ ያሰበው? እኔ ሰው አይደለም አውሬ ነው። ኢትዮጵያ ውስጥ ብዙ ሰው የሚመስሉ ዳቢሎሶች ከኛ ጋር ተቀላቅለው እየኖሩ ነው ያሉት። በተለይ አዲስ አበባ ውስጥ፣ በተለይ ከተማ ውስጥ ከተማ ቦታ ላይ በጣም በተአምር ከየት እንደመጡ የማይታወቁ አውሬዎች ተቀላቅለዋል። እባካችሁ ወላጆች ልጆቻችሁን ጠብቁ። በር ላይም እንዳይወጡ፣ የትም በጥብሳችሁ እንደ ድመት እየነከሳችሁ ልጆቻችሁን ጠብቁ። ይሄ መልእክቴ ነው። የዚህ ልጅ ቤተሰብ ወንድሜ በወሌ አራብሳ ጎረቤት ናቸው። ይገርማችኋል። እና ቤት ገዝቶ እዛ ሰፈር ገብቷል። ትናንትና ስደውል ቅስማቸው ስብር ብሏል። ማታ ላይ ምነው ቆዘማችሁ እንደ በፊቱ አይደላችሁም ስላቸው ለቅሶ ለመጣን በእናትሽ አንድ ህፃን ልጅ በጣም እንደዚህ ምስኪን ናቸው። የ7 ዓመት ህፃን ልጅ ገለው ወንዝ ዳር ውሃ ውስጥ ጣሉት። እንደዚህ ብሎ ሲነግሩኝ ዶሮ አማረኝ ብሎ እናት አራስ ናት ዶሮ ልገዛለት ሄዳ ስትመለስ ልጇን አጣችሁ። ተፈለገ ጠፋ ጎረቤት ነን ብለው ሲነግሩኝ በቃ ቆዝመው ምናምን ከነሱ ሰማው። መልሼ ሚዲያ ላይ ገባለሁ። ሚዲያው እንዳለ ተቀውጧል። አያለው የተለቀቀው እናት አፋልጉኝ እያለች የለቀቀችው ቪዲዮ አልቀረ ምን አልቀረ የልጁ ፎቶ በጣም የበለጠ ቅስሜን የተሰበረ እውነት። ወዲያውኑ በዛን ሰዓት ሌሊት ላይ ነው ቪዲዮውን የሰርች የለቀኩት። ፍትህ መጠየቅ ስላለብን እኛ ኢትዮጵያኖች ምናስጠላ ጸባይ ያለን ልንገራችሁ። ለሀብታምና ለድሃ እንለያለን። ለታዋቂና ታዋቂ ላልሆነ ሰው ፍትህ እንኳን ለመጠየቅ ድምፅ እንኳን ለመሆን የምንለይ ሰዎች አለን። የሆነ ሰው ታዋቂ ካልሆነ አይታይልንም ብለን ስለምናስብ ዩቱበርም ሆነ የትኛውም ቲክቶከር እንዳየሁት ከሆነ ለሀብታም ታዋቂ አርቲስት የሆነ ነገር ከሆነ በጣም ድምፅ ይሆንለታል። አንድ ድሃ ልጅ ግን ከሞተ ድምፅ እንኳን የሚሆነው የለም። ይሄ በጣም ነው ያመመኝ። ይሄ ነገራችን መርጦ አልቃሾች፣ ጠቅመኞች ሁላችንም። እኔ ከዚህ ልጅ ቤተሰቦች ድሃ እንደሆኑ እያወቁ የሚጠቅሙት ነገር አለ ወይ? ከህፃናት ደማቸውን የሚወስዱት ለምንድን ነው? የሆነ የሚጠቀሙት ነገር የህፃን ደም አለ ኢትዮጵያ ውስጥ። ከምሬ ነው የምላችሁ። ምክንያቱም ይሄ ልጅ ብር ከወሰዱ 50 ሺህ ብሩ ምን አለ ወስደው በር ላይ ቢጥሉት እስከነ ህይወቱ ሄድና ገባ ቤት ይሄ ነው ብለው በቃ እዛ ጋር ጥለውት ቢሄዱስ? እንደው መንገድ ላይ ራሱ አገኘ ነው ብለው ይዘውት አምጥተውስ ቢሰጡት? እቤቱን ብቻ አስገብተው በቃ ቢተውት እሳ ምን ችግር አለ? አይ እናት ሰው ትሆናለች። የመጀመሪያ ልጇን ለ7 ዓመት ጎመን እየሸጠች በድህነት ያሳደገችው ልጇ በአረመኔዎች ህይወቱ ሲነጠቅ ይሄን ህፃን የ7 ዓመት ልጅ አንገቱን ቆልምሞ ወንዝ ዳር ሲጥሉት ህይወቱን አጥፍተው እውነት ሰው ትሆናለች? አባት ወዲያውኑ ነው ህይወቱን እንዳየ የልጁን ራሱን ጸጥ አላሉ። በጣም ሆስፒታል ገብቶ ነው ያለ አባት። እናትም እንደዛው። መጀመሪያ ግን ፖሊሶች አባትን ጠርተው ነው ያሳዩት አሉ። አባት ሄዶ ስላየ ልጁ መሆኑን በዛችው ተሸክመው ነው ሆስፒታል የወሰዱት በአምቡላንስ አስክሬኑን አይቶ ማለት ነው። እንግዲህ ዛሬ ይቀበራል ተብሏል ማለት ነው። ምርመራ እየተመረመረ ነው። ምን ይመረመራል? ሰው ነው የገደለው፣ ሞቱን የተገኘ ምን መመርመር ያስፈልጋል? አንገቱ ተቀልቷል። ከዚህ በላይ ምንድን ነው? ምን ምርመራ ያስፈልጋል? ያልገባኝ ነገር አስክሬን ይመርመር ምናምን ምን ይመረመራል? በቃ አለቀ እኮ ሰው ነው።
ብር ያስገባለትን በዛ ብር 50 ሺህ ብር የገባበት ባንክና የተደወለበት ስልክ እነሱ መያዝ አለባቸው። እነሱ ተይዞ የዛ ቁጥር ቴሌ ባንክ ተይዶ የዛ ሰው ብር የገባበት ሰው ፎቶ አለው፣ አካውንቱ አለ፣ ቁጥሩ አለ፣ በሱ መያዝ አለበት። ያ ሰው ተይዞ መጠየቅ አለበት። ያ ሰው ነው ህይወቱን ያጠፋ። ግን እኮ እኔ አንድ ጥያቄ የሆነብኝ ይሄ ህፃን ሞተ። ምንድነው ከዚህ ህፃን እነሱ ያገኙት? ምንድነው ጥቅሙ? የሆነ ነገርማ አለ ከህፃናት ላይ ደማቸውን ይሁን ምናቸውን ይሁን የሆነ ነገራቸውን ይወስዳሉ። የሆነ ነገራቸውን ከህፃናት የሚጠቀሙት ነገር አለ። ለባዕዳም ልኮ ይሁን ለምን እንደሚጠቀሙ ሊገባኝ አልቻለም እንጂ ኢትዮጵያ ውስጥ ህፃናትን ወስደው አግተው እዛ ላይ ገንዘብም ወስደው ህይወታቸውን አጥፍተው አምጥተው ቢመልሱላቸው የሚወስዱት ነገር አለ ማለት አንድ ህፃን፣ ሁለት ህፃን፣ ሶስት ህፃን አይደለም። አንደኛ የድሃ ቤተሰብ ናቸው። ሁለተኛ ገንዘብ እነዚህ ልጆች የላቸው። ከነዚህ ልጆች ምንም የሚገኝ ነገር የለ ወይ ስጋቸውን አልበሉት ቆርጠው። ስለዚህ ደማቸውን ወስደው ለሚያደርጉት ለሚያውሉት ነገር አለ፣ ለሚገብሩት ዳቢሎስ ነገር አለ። ይሄ ነገር በደንብ መጣራት አለበት። ኢትዮጵያ ውስጥ የገባብን ክፉ መንፈስ አለ። መድኃኒዓለም ይድረስልን። ያማል፣ በጣም ከባድ ነው።